ሰላም ሰላም የቻናላችን ቤተሰቦች ዛሬ በአዲስ ቪዲዮ ተመልሰናል ማለት ነው። በተለያዩ ኢንፎርሜሽኖች እናንተን እያወሳሰቡ ያሉ በተደጋጋሚ እናንተን እያስጨነቁ ያሉ በተለያዩ ኢንፎርሜሽን እንደዚሁም አዲስ ነገር ካለ የምንለቅበት ቻናል ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ዜድ አካዳሚ በመቀላቀል የተለያዩ ከዚህ በኋላ አዲስ ኢንፎርሜሽንም እንደዚሁም የተለያዩ ጠቃሚ ነገራቶችን ሼር እናደርጋችኋለን ማለት ነው። ሰብስክራይብ በማድረግ ተቀላቀሉ ፕሊዝ። ሁላችሁም ይሄን ቪዲዮ ስትጀምሩ ለብዙ ሰው እንዲደርስ ብዙ ሰው ኮንፊውዝ እየሆነ ስላለ ላይክ አድርጋችሁ እንዲጀምሩ እናሳስባለን ማለት ነው። ብዙም ሳንቆይ ወደ ገደለው ምንድነው ዛሬ ቶፒካችን በ2018 ባለፈውም አንድ ቪዲዮ ክሬት ወይም ቪዲዮ ሰርችላችሁ ነበር። በተለያዩ 2018 ኤግዛም ዴት መች ነው በሚባል ማለት ነው። በተለያየ ጊዜ የተለያዩ ኢንፎርሜሽኖችን እየሰማችሁ ኮንፊውዝ አትሁኑ ብያችሁ ነበር። ታደስ ዛሬ ቀጥታ ወይም ቁርጥ ነግራችሁ ነገር ምንድነው ከዚህ በኋላም በጣም የመጨረሻ አንድ ዛሬ መናገር የምፈልገው ነገር ማለት ነው በዚህ ቶፒክ ላይ ማለት ነው 2018 ሪሚዲያል ኤግዛም ማለት ነው ዴቱ እያየው ነበር። አንዳንዱ ምን ይላል ግንቦት አይሆንም በተለያዩ ምክንያቶች የተለያዩ በምርጫም በተመለከተ እንደምናውቀው በ2017 ከግንቦት 26 እስከ 30 እንደተፈተኑ እናውቃለን። ሰውም ከዚህ ሜንሽን አድርጎ ምርጫው እንደምናውቀው ከግንቦት 20 እስከ 22 ነው መሰለኝ አይ ቲንክ ካልተሳሳትኩ ምርጫው ማለት ነው። ስለዚህ በመጨረሻው ቀናቶች ማይሆን ከሆነ which means ያለፈው አመት ከ26 እስከ 30 ስለሆነ ምርጫ ደግሞ ከ22 ወይም ከግንቦት 22 በኋላ ከሆነ ግንቦት ውስጥ መሆን አይችልም የሚለው እድል ብዙ ጊዜ የተለያዩ ሰዎችም እንደዚህ ሜንሽን አድርጎት ሲያወሩ እሰማለሁ ማለት ነው። ነገር ግን እናንተ የቱ ነው የሚሆነው? ወደ ሰኔ ያልፋል ወይም ከግንቦት በፊት ነው የሚሆነው? ምርጫው ከግንቦት 20 እና ከዛ በላይ ከሆነ ማለት ነው 22 ምናምን ይላሉ። ከግንቦት 22 በላይ ከሆነ ወደዚህ የመሆኑ እድል ፕሮባቢሊቲ ነው ከፍ የሚለው ወይ ወደ ሰኔ መጠጋት ፕሮባቢሊቲ ነው ከፍ የሚለው ሚል ላይ ቪዲዮ በጣም ዲስከስ እናደርጋለን ማለት ነው። ምን መሰላችሁ? ብዙ ሰው ይሄ ነገር ላይ እኔ አንድ እንደዚህ ጀነራሊ የምነግራችሁ ነገር አንድ ወር ወደዛ ረዘመ ወደዚህ አጠረ ዲፈረንስ አይመጣም። ምን እያልኩ ነው ትንሽ ስላላችሁ እመኑኝ። አሁን እንደምናውቀው ከዚህ ስድስተኛ ወር ውስጥ ነው የምንገኘው። ስድስተኛ ወር ውስጥ ነው። ግንቦት ውስጥ ቢሆን ራሱ አይ ቲንክ በአሁን ጊዜ እስከ 3 ወር አላችሁ ማለት ነው። አንድ ወር ለምሳሌ ብዙ ሰው በ4 ወር ለመውሰድ የሚፈልግ ሰው ማለት ነው 4 ወር ነው ብሎ ለመውሰድ የሚፈልግ ሰው በቃ 4 ወር ነው የቀረው ብሎ ወይም ከምርጫ በኋላ ነው ብሎ ለመውሰድ የሚፈልግ ሰው እመኑኝ በምንም ምክንያት አይጀምርም። እኛም መጀመሩም አለመጀመሩም ሳይሆን አንድ ወር ብዙ ጊዜ የምትጨናነቁበት በጣም ስትሬስ የምትሆኑበት ፈተና ደረሰ ምን እያለ እንደዚህ አይነት ሐሳብ ስለሚገባባችሁ በስትክክል አታጥኑ። አንዷ ጊዜ ብዙ ጊዜ ለዚህ እኮ ነው ሪቪው የምታደርጉበት ኩዌሽን የምትሰሩበት። ለዚህ እኮ ነው የተባለ ብዙ ጊዜ የምትሰሙ ከሆነ መጨረሻ ኤግዛም ሳይደርስ በአንድ ወር ኩዌሽን እና የተለያዩ ኖቶችን እንድንከልስ ሰጀስት የሚደረገው ማለት ነው። ለምን ማጥናት አንችልም ብዙ ጊዜ ማለት ነው። በጣም አንድ ወር ምናምን ሲቀር ስትሬስ እንሆናለን። ፈተና ደረሰ ምን ደረሰ እንላለን። ሁሌም አንድ ወሯን አስወጉዳት። ሪሚዲያል ከ3 ወር ይሁን ከ3 ወር 4 ወር ይሁን አስወጉዳት። እኔም ለዚህ ብዬ ነው በ3 ወር እንዴት መጨረስ እንዳለባችሁ በሞጁላችሁ ላይ ፎከስ አድርገን በምን አይነት ቴክኒክ ብትጠቀሙ ነው በሪሚዲያል በእነዚህ በ3 ወር ወስደን ማለት አንድ ወሩ ጨመረ አልጨመረ በጣም ኮንፊውዝ የምትሆኑበት ወር ነው። እሱን ወር አታስቡት፣ እንደውም እንደ ጥናት ላይ አጨምሩት። ለዚህ እኮ ነው እኔ ስለዚህ በ3 ወር እንዴት መጨረስ እንዳለባችሁ ለእናንተ ብዬ ቪዲዮ ሰራላችኋለሁ ማለት ነው። ምን አይነት ቴክኒክ ብትጠቀሙ ነው ምንም ያልጀመረ ሰው ከዛሬ ጀምሮ ነገ አይደለም ከሰዓት በኋላ አይደለም ከሰዓት እንትን አይደለም አሁን እቺ ቪዲዮ በመሰራበት ጊዜ እንዴት ከዜሮ ጀምሬ በእነዚህ 3 ወራት ጨርሼ ሪሚዲያል ኤግዛሙ ወይም ዴቱ ከግንቦት አልፎ ሰኔ ውስጥ የሚገባ ከሆነ ትከልሳላችሁ፣ ኩዌሽን ትሰራላችሁ። ከግንቦት በኋላም ቢሆን እኮ ታመሰግኑላላችሁ። ቢኮዝ 3 ወር ብለን ስትሬስ አርግተን ጨርሳችሁ አንዷን ወር ሪቪው ታደርጋላችሁ፣ የተለያዩ ኩዌሽኖችን ትሰራላችሁ፣ የተለያዩ ሾርት ኖቶችን ታነባላችሁ። እነዚህ ነገራቶች ስላሉ እናንተ ፎከስ አርግታችሁ
በእነዚህ በ3 ወር ፕላን እንድታወጡ ዛሬ ነው ሪኮመንድ ማድረጋችሁ ማለት ነው። የ3 ወር ማለት ነው። ግንቦት 10 ምን ሆነ ከግንቦት 15 ሆነ በቃ ኬር አታርጉ ማለት ነው። 3 ወር ፕላን ታወጣላችሁ። ቢኮዝ ማንም 2 ዓመት መድገም የሚፈልግ ሰው የለም። እመኑኝ፣ ማንም 2 ዓመት መድገም የሚፈልግ ሰው የለም። ስለዚህ እናንተ ለአንድ ወር ፕሮካስቲኔት እንድትሆኑ ነው ብዙ ሰው 4 ወር የሚላችሁ። ይሄን ተሳስታችሁ አትውሰዱ። እኔም በዚህ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። አስተያየት ሐሳብ ከፈለጋችሁ ደግሞ አስተያየት ሐሳብ የተለያዩ ጥያቄ ካላችሁ ደግሞ የተለያዩ የቴሌግራም ቻናል ከስራ አስቀምጥላችኋለሁ ማለት ነው። ጆይን አድርጋችሁ መቀላቀል ስላላችሁ እንደዚህ አይነት ቪዲዮዎችን ከዚህ በኋላ አዳዲስ ኢንፎርሜሽኖችን ሲኖረን እንድንሰጣችሁ ማለት ነው። ይህን ቻናል ሰብስክራይብ በማድረግ ዜድ አካዳሚን መቀላቀል ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።